በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን አቤቱ በሰማያት ያለ መልካም በጎ የሆንክ ለሁሉ የምትደርስ ሁሉን የሚሰማ የረድኤታችን አምላክ እግዚአብሔር አብ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእርሱ ባደረግከው ቸርነት እናመሰግንሃለን። ከመንፈስ ቅዱስ ጋር የጌታ ስለሰጠንና ስለጠበቅከን ስለባረከን በሕይወታችን ስላረክልን በጎ ነገር ደግሞም ስላልሆነልን ስለሞላልን ደግሞም ስለጎደለው ስለሁሉም እናመሰግንሃለን። ጌታ ሆይ በቅዱስ ፈቃድ ስለምትመራን እናመሰግንሃለን። ሁላችንን በየአድራሻችን ስለምታገኘን ስለፈለግከን ተሸክመን ስለምታኖረን ትዕግስተኛው መድኃኔዓለም ክብር ምስጋና ይገባሃል። አቤቱ ይህንን ቅዱስ የሱባዔ ሰዓት ስለሰጠህ እናመሰግንሃለን። ተነግሮ ስለማያልቀው ቸርነት አባት ጳውሎስ እንዳለ ስለማይነገር ስጦታ ስም የተወደደ የተመሰገነ ይሁን። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? እንዲህ ከረማችሁ? ሁሉን የሚችል አምላክ ከምስጋና ይገባዋል። እንግዲህ ያው ሱባዔያችን ስለሆነ ለ7 ቀን ምስጋና እናደርጋለን። ዛሬ ሁለተኛ ቀናችን ነው ምስጋና የምናደርግበት። ለ7 ቀን አመስግነን ነው ከዛ ርዕሶችን መርጠን በጋራ ሁላችንን የሚያግባቡ ርዕሶች ላይ 7 ቀን እንጸልያለን። ቸርነት ምሕረቱ ብዙ የሆነ አባቶቻችን አምላክ ይክበር ይመስገን። የሁለተኛው ደረጃ አሁን ከዚህ ከምስጋናው ቀጥሎ ለታመሙ ሰዎች ነው የምንጸልየው። የታመሙባችሁን ቤተሰቦቻችሁን ሁሉ ስማቸውን ጽፋችሁ አስቀምጣችሁ በስማችሁ መሰረት ጸሎታችሁን በቤተሰቦቻችሁ ስም ላይ ጸሎቱን እናደርሳለን። እግዚአብሔር ይሰማናል፣ ይረዳናል፣ ይፈውሰናል። ቸርነቱ ብዙ ነው። የአባቶቻችን አምላክ አንዲት እህታችን ነበረች። አምና በጸሎት ሰዓት እንደጸለየን ከፍተኛ የእግር ቁስል ነበራት። እንደውም ካንሰር ይሆናል ተብሎም ተፈርቶ ነበረ። እንደዚያ ጋር ጸሎት ጸልያ ዛሬ ጤነኛ ሆና ከባደሩ ተሽሏት ትሄዳለች እና ተአምር የሚሰራ አምላክ ነው ያለን። አስቡበት ይህን እግዚአብሔር ልጆች፣ እግዚአብሔር ባርካችሁ። ዛሬ የምንማረው በቤታችን እግዚአብሔር ላዘዘን ከደጃችን ጀርባ መቀመጥ የሚል ርዕስ ነው። ኦሪት ዘጸአት መጽሐፍ ላይ ምዕራፍ 12 ላይ በቤታችሁ ጠቦትን ምረጡ ወስዳችሁም ለፋሲካ ረዱ። ቁጥር 21 ላይ በቤታችሁም ጠቦትን ምረጡ ወስዳችሁ ለፋሲካ ረዱት፣ ከሂሶጵ ቅጠልም ጭብጥ ውሰዱ፣ በዕቃ ውስጥ ባለው ደም ንከሩት፣ በዕቃውም ውስጥ ካለው ደም 2 መቃኖች ጉበኑን ደጅ እስኪነጋ ድረስ እርጩ። ከእናንተ አንድ ሰው ከቤት ውስጥ ደጅ እስኪነጋ ድረስ አይውጣ። ያው እስራኤላውያን በግብፅ ሀገር በነበሩ ጊዜ ከግብፅ ለመውጣት የመጨረሻው የፋሲካ በዓላቸው ሲያከብሩ ነው። በጋርደው ደሙን ረጭተው እነሱ ግን ከበር እንዳይወጡ ደጃቸው ላይ የሚቀስፍ መልአክ ይመጣል። እስራኤላዊም ቢሆኑ ካልታዘዙ ይቀሰፋሉ እና ቃሉን ሰምተው ከደጃቸው ጀርባ እንዲቀመጡ ታዘው እንደነበረ ይነግረናል። እነዚህ እስራኤል ልጆች ይህን በማድረጋቸው በግብፅ ሀገር ከወረደው በኩረ ሞተ በኩር ወይም የመጀመሪያ ልጆችን የሚገድለው መልአክ ሲመጣ እነሱ ግን ተርፈዋል። እንደተባሉ በራቸውን ዘግተው ፋሲካቸውን በልተው ተቀምጠው ጠብቀውታል። ይሄ ምሳሌያዊ ነው። ለአዲስ ኪዳን የጌታን ሥጋ እንዳለም ተቀብሎ መጠበቅ ከሞት ያተርፋል። ሥጋዬን የበላ ዘላለም ሕይወት አለው ይላል። ቁረቡ ሥጋው ደግሞ ተቀበሉ። የዐቢይ ጾም ጥሩ ጊዜ ነው። እግዚአብሔር ልጆች ምክንያት አትፍጠሩ። ምክንያት ቢፈጥሩ ኖሮ አልቀው ነበር እነዚያ ሰዎች። ዛሬ ግን ስለ ቁርባን አይደለም የምንማረው፣ ከደጁ ጀርባ መቀመጥ የሚለውን ሀሳብ ነው። ጠላት እንዲያጠቃን አለመፍቀድ፣ ሞት እንዲያጠቃን አለመፍቀድ። በተለይ በሕይወታችን ውስጥ ክፉዎች የሚያደርገን ፈተና ይገጥመናል። በቃ ክፉ ሰዎች የሚያደርገን ምቀኞች፣ በሰው ደስታ የማይደሰቱ፣ በሰው ስኬት የማይደሰቱ፣ የማይረኩ ሰዎች ሊያደርገን ታውቃላችሁ። ዓለም ይሞክራል። እኛ ውስጥ በጣም ብዙ አይነት ጥላቻ፣ ብዙ አይነት ክፋት አለው። አንዳንዶቻችን ያመናፍሰነዋል፣ መንፈሳዊ አድርገነዋል። የጠላነው ሰው ዓለማዊ ስለሆነ የጠላሁት እንላለን። እስላም ስለሆነ ጴንጤ ስለሆነ የጠላሁት እንል እንችላለን። ወይም ስለ ጉዳይ የጠላሁት አመናፍሰን ብቻ ግን የሆነ ነገራችን ጥላቻ ውስጥ ሆኖ እንደገና ደግሞ በሕይወታችን ተራራ መንገፋ ሰዎች አለን። የሆነ በቀላሉ ልናልፈው የሚገባውን መንገድ በገዛ መራር ባህሪያችን እንዘጋውና ተራራ እንገፋለን ማለት ነው። መቼ ነው የኔ ሕይወት የሚቀየረው? የኔ ቤት የሚቀየረው መቼ ነው መስተካከል የምንለው? በሕይወታችን ውስጥ
እግዚአብሔር የተናገረውን ነገር ካለማድረግ ነው። ይሄ ብዙ ጊዜ በባህሪያችን በውስጣችን በጸባያችን ላይ የምናሳድጋቸው ነገሮች ብቸኛ መድኃኒታቸው እግዚአብሔር ቃል የሰሙ ራስን ማስተካከል ነው። አንዳንድ ሰው ሆዴ እሺ አይለኝም ከተቀየመ ተቀየምኩኝ የሚል አለ። በግልጽ እውነትም ከተቀየመ ማይታረቅ ነው። ሰው ላይ ቀየም ከተቀየመ ግን ማይታረቅ። ተቀይሞ አለመታረቅ ስጋዊነት ነው፣ የስጋ ፍሬ ነው። ያስኮንናል፣ ጸሎት እንዳይሰማ ይከለክላል። የእግዚአብሔር ቃል መታረቅ የህይወት በረከትና ግዴታ እንደሆነ 7 ጊዜ 7 እንኳን ቢበድለኝ ይቅር ልለው እንዲገባኝ ስለሚነግረኝ ራሴን ማስተካከል በእግዚአብሔር ቃል ተደግፌ ነው። ከዛ ውጭ ግን ስጋና ደም ራሱ ሊያስተካክል ይችላል። አያችሁ፣ እንዲህ አክራሪዎች፣ መጥፎዎች፣ ጨካኞች፣ ቀናተኞች፣ በቀለኞች፣ ይቅር የማይሉ የሚያደርገን ያደግንበት ዓለም ነው። ከዛ ባህሪ ደግሞ የሚያላቀን ደግሞ የምንሰማው እግዚአብሔር ቃል ነው። ቃሌ ህይወት ነው ይላል እግዚአብሔር ቃል። እውነት ነው፣ ህይወት ነው። እና ደጅ ውስጥ እንዳንሞት እነዚህ ሰዎች ከቤታቸው ቢወጡ ጠፍተው ነበር፣ ተገለው ነበር። ፋሲካውን ባይበሉ ደግሞ ባይቀቡት በጉበናቸው ቤታቸው ውስጥ መልአክ ገብቶ ይገላቸው ነበር። እስራኤላዊ መሆን ብቻ ያተርፋቸው ነበር። የእግዚአብሔር ልጆች ተብለን መጠራታችን ብቻ ያተርፈን። የአባታችንን ቃል ወንጌል በስብከት ስንሰማ ህይወታችን ውስጥ ተግባራዊ ለማድረግ መወሰን አለብን። ታዲያ በምን እናስተካክላለን? ሚኪያስ የሚባል አንድ ጎበዝ ዘማሪ አለ። በምን እጽናናለሁ ካልደገፍከኝ የሚል መዝሙር ያለው። በምንድን ነው የምንስተካከለው? እግዚአብሔር ካልረዳን። ታዲያ ቃሉ ቀላል ንግግር መስማትና ዝም ብሎ መስማት ከሆነ ምንድን ነው ሊያስተካክል የሚችለው? እግዚአብሔር ልጅ እግዚአብሔር በቃሉ በኩል ነው ቁልፍ ያስቀመጠ። ሰማይን በከዋክብት እንዳስጌጠ ያስጌጠናል። ምድር በአበቦች እንዳስጌጠ አበባ ያደርገናል። ቃሉ ስንሰማው እግዚአብሔር ዛሬ ምን አለኝ? ያን አለመርሳት። አያችሁ፣ ያን አለመርሳት። የእምነት ሰው የሚኮነው በመስማት ነው ማለት እምነት መለማመድ፣ ይቅር ማለትን መለማመድ፣ ቃሉን እየሰሙ ብሏላ በቃሉ በኩል እግዚአብሔር ይቅርታ ጠየቀን መለማመድ፣ በትዕቢት አለመታዘር፣ ሚስትህን ጓደኛ ይቅርታ አድርግልኝ ማለት መልመድ፣ ይቅርታ አድርግልኝ ባሌ ብሎ መልመድ፣ አንቆ የሚዘንን ትዕቢት መስበር። ቃሌን ሰምቶ የሚሰራ ቤቱን በዓለት ላይ ሰራ ሰው ይመስላል። ነፋስን ነፈሰ፣ ጎርፍን ጎርፍ፣ አልወደቀም ይላል። የሚወድቀው ድንጋዩ ላይ ሳይሆን አሸዋ ላይ ሰራውን ቃሉን ሳይሰማ በስሜት ብቻ የሚኖር ሰዋል። ለእያንዳንዱ ጉዳይ ስሜት አይመልስ ይሰጣል። ስራ የሚበላሽ ስሜት አይመልስ፣ ጭቅጭቅ ይፈጠር ከትዳር ጋር ስሜት አይመልስ፣ ከጓደኛ ከባልንጀራ ጋር ዲቤት ቢኖር ጭቅጭቅ ቢኖር ስሜታዊ መልስ፣ ቁጣ የተሞላበት መራርነት፣ ንግግሮች ስጋዊነት። ወደ አካባቢ በቀደም ሄጄ 2 መኪኖች አጠገብ የተጋጩ እና ከኋላ የገጩት ትልቅ ሰው ናቸው ከልጃቸው ከወጣት ልጃቸው ጋር። ከፊት የተገጨው ደግሞ ወጣት ነው። ከኋላ የገጨ ሰው ሁሌ ጥፋተኛ ነው። በአዲስ አበባ በትራፊክ ሕግ በየትኛውም ማለት ነው። ምክንያቱም ቢያንስ 6 ሜትር ርቀት ላይ ይሄዳል። ልክ እንደወረዱ ሰውየው ገጭተው ትልቁ ሰውዬ እንደወረዱ ካፋቸው የወጣውን ቃል እኔ አልነግራችሁ እንዴት እንደሚያሳፍር። ልጃቸው አጠገባቸው የተገጨው ሰውዬ የሚናገሩ ነገር ጠፋበት፣ የእሳቸውን ንግግር ሰምቶ ማለት ነው። እና መጡ ሊያናግሩት፣ መስታወቱን ዘግቶ ሊያናግራቸው አልፈለግም። የገጩበትን ምንድነው የመኪና መስታወት እኔ አሰራዋለሁ ብሎ ትቷቸው ሄዱ። እሳቸው ትልቅ ሰው ናቸው፣ በእሳቸው ልክ ብናገር እጎዳቸዋለሁ ብሎ የእሳቸው ግን ንግግር ያስደነግጣቸዋል። አሁን እኚህ ሰውዬ ግጭት አደረሱ አይደል? ሰው ገጩ፣ መኪና ገጩ። ያን ችግር ለመፍታት የተጠቀሙበት ስጋዊነት ነው። በቃ ስድብ፣ ውርደት። የእግዚአብሔር ቃል ቢያቆስ ኖሮ ሌላ መንገድ። ለዚህ ነው ስሜት ብቻ ሲመራ አደጋ ውስጥ ነው።
ይህ ሰው እያወራ አንድ ነገር ቢያደርጋቸው ወርዶ ቢደበድባቸውስ? ትልቅ ሰው ናቸው። ልጃቸው እንዴት እንዳፈረ ልነግራችሁ አልችልም። በሳቸው ንግግር እንደዚህ ነው የምንሆነው። አያችሁ፣ የእግዚአብሔር ቃል ካልሰማ ስሜት እንዲናገር ነው የምንፈቅድለት። በሩን የሚከፍተው መድኃኒዓለም ሳይሆን ስሜት ይሆናል። ችግር ሲያሟቁ ከዛ በኋላ ጉዳታችን ብዛት ከሰው ጋር እንቀያየማል። የጣላነው ሰው ይበዛል። ያስቀየምነው ሰው ይበዛል። የሚጠምደን ሰው ይበዛል። ክፉ የሚለን ሰው ይበዛል። ለቅሷችን ድንኳናችን ላይ የማይመጣ ሰው ይበዛል። ወልደን መጠየቀን ይበዛል። ለምን? ቤተክርስቲያን ስትሄዱ ሰላም የሚለን ሰው የለ። እግዚአብሔር ፊታችን ጠቁሯል። ምክንያቱም ልባችን፣ ዝንባላችን ክፉ ነው። ስለዚህ ይሄ ለዚህ መድኃኒቱ ቃሉን መስማት ነው። እኛ እንደ ሕፃን ልጅ ነን። አሁን ለመንፈሳዊ ሕይወት እንደ ሕፃን ልጅ ነን። ሕፃን ልጅ ገና ከአቦጊዳ ከሀሁ እንደሚጀምር መንፈሳዊ ሕይወትም ከሀሁ ነው የምንጀምረው። ይህን ወቋት። እንደ ሽበቴ ልክ አቅርቡልኝ ይባል የለም። ሽበት ብቻ ሕፃን እንድንሆን ባይምሯችን እንደ ሕፃን ነው መቀበል ያስፈልጋል። ግን ያን እግዚአብሔር ቃል ደግሞ ተግባራዊ ማድረግ ያስፈልጋል። ብትቆጡ እንዴት ትመልሳላችሁ? ብትከሱ እንዴት ታስባላችሁ? ብትደክሙ እንዴት ታስባላችሁ? እንደ እግዚአብሔር ቃል ነው ወይስ በስጋችን ብቻ? ሰው ያስቀየማችሁ እንዴት ታስባላችሁ? በደንብ ለይቶ እግዚአብሔር ቃል ይነግራል ማለት ነው። አያችሁ፣ እንደዚህ ስንሆን በእግዚአብሔር ሐሳብና ቅጥር ውስጥ እንሆናለን። ቤታችን ውስጥ እንሆናለን። ጠላት አያገኝም። እንደ ወጣ ስንልስ፣ እንደ ልባችን እንናገር ስንል፣ እንደ ልባችን እናስብ ስንል፣ ምን እናድርግ ስንል ግን ሕይወታችን ውስጥ የሚገባው ቀውስ በቀላሉ ሊወጣ አይችልም። ግብፃውያን እንዳለቀሱት ነው የምናለቅሰው በገዛ ደጃችን ላይ። እስራኤል ግን ከቤታቸው አልወጡም። እግዚአብሔር ያለውን ሰሙ፣ አመኑ፣ ፋሲካን አደረጉ፣ በክብር ባህር ተሻግረው አለፉ። እግዚአብሔር ለሚሰሙት ባራኪ ነው። እግዚአብሔር ቃሉን እየሰሙ ለሕይወታቸው ለመራት ሊሞክሩ ባራኪ። ሲደክማቸው እግዚአብሔር ቃል ሕይወቱን መዝኑት። ምንም ነገር ቢሰማቸው ለማለት ብትነሱ በእግዚአብሔር ቃል ሕይወትን መዝኑት። ልክ ነኝ የማደርገው ቃሉ ይደግፋሉ ማለት ያስፈልጋል። እንደዚህ ስለማንል ነው ዛሬ ዘረኛ ቤተክርስቲያን ውስጥ የምንኖረው። ትግሬ ስለሆንኩኝ ነው ትግሬ ቤተክርስቲያን ሄደው ምንለው። አማራ ስለሆንኩ ጎንደር ቤተክርስቲያን ሄዳለሁ። ኦሮሞ ስለሆንኩ ኦሮሞ። በዚህ ልክ የወረድነው የእግዚአብሔር ቃል የሚናገረውን ከመስማት ለብዙ ዘመን ስለጠፋ እየሞትን መሆናችን ያስታውቃል። ራሳችንን በደንብ ማረም አለብን። የሰማኑን በልቦናችን ጻፈልን። እግዚአብሔር ቸርነታችን፣ እመቤታችን ምሕረት፣ በረከት፣ ምሕረት፣ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ ካርጋችሁ እግዚአብሔር እናንተ ቤታችን ይባርክ። አሸናፊ ገብረ ሰላም